የፕሬዝዳንት ኢሳያስ አፈወርቂ ተተኪ ታወቁ። የአዲ ሃሎ ቤተ መንግስት ትርምስ ተፈጥሯል። በዚህም የተነሳ ሹምሽር ተደርጓል። ክቡራን የኤኤንኤን ቤተሰቦች በቆይታችን እነዚህን መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባው እናልፋለን። አብራችሁን ቆዩ። የአዲ ሃሎ ቤተ መንግስት ትርምስ ተፈጥሯል። በዚህም የተነሳ ሹምሽር ተደርጓል። ለሺህ ዘመናት ሲወርድ ሲዋረድ የመጣ ለሺህ ዘመናት ያልተደፈረን ንጉሳዊ ስርዓት ቀለል አድርጎ በመገልበጥ በአፍሪካ ግዙፍና አስፈሪ ሰራዊት የገነባ እንኳን ሀገር ውስጥ ከውጭም እነ ዚያድ ባሬን የመሰሉ ታላላቅ መሪዎች አይቀጡ ቅጣት ቀጥቶ ያባረረ አይደፈሬ አይኔኬና የአንድ ታላቅ ሀገር ኢትዮጵያ መንግስት በአፍሪካ ቀንድ እንዲሁም በዓለም ከፍተኛና አውዳሚ የእርስ በርስ ጦርነት በማድረግ ያንን ስርዓት እንዳልነበረ ገርስሰው ሀገር አፍርሰው በአምሳያቸው አዲስ ሀገር የፈጠሩ አምባገነን ናቸው። ይቺ ሀገር ሲፈጥሯት ባለፉት እሳቸው ከገረሰሷቸውና ካፈረሷት ሀገር በኋላ በትግል ጓዶቻቸው መሪነት የቀረው ግዛቷ ይዛ ታላቅ ሀገር ለመሆን ከምትታትረው ሀገር ተምረው የማይነካ ዙፋን አኑረዋል። በዚህም የ88 ዓመት አዛውንት እስኪሆኑ ዙፋናቸው ላይ ማንም ቀና ብሎ ከሚያይ ሀገርን ጥሎ እግሩ ወደ መራው ስደት የሚመርጥባት ዜጋና ሹም ፈጥረዋል። የመንግስታዊ ሴራ አባት፣ የሀገራት ሰላም ራስ ምታት፣ የአሸባሪዎች ፈጣሪና ቀባሪ፣ የአዲሲቷ የ30 ዓመት ወጣት ሀገር ሄሮድስ ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን ይህ ሁሉ ሊቀየር ጊዜው የደረሰ ይመስላል። መነጋገሪያ የሆነ ሹምሽር ማድረጋቸውም የዚህ እሳቸው ከሞት በላይ የሚፈሩት የዙፋናቸውን መደፈር እርምጃ መሆኑ ነው። ህገ መንግስትም ፓርላማም የሌላትን ሀገር በራሽን እንድትተዳደር ያደረጉት አዛውንቱ አምባገነን ከሰሞኑ ፍጹም ያልተጠበቀ ሹምሽር ማድረጋቸው ተሰምተዋል። በህግደፍ የስልጣን መዋቅር ውስጥ ከኢሳያስ ቀጥሎ ያለውን ትልቁ ስልጣን የተሰጣቸው እኚህ ባለስልጣን የዓለም ቀልብ ስበዋል። አዲሱ የሻዕቢያ ቁልፍ ሰው በእናታቸው ሞት ሀዘን ውስጥ ያሉትን ኢሳያስ አፈወርቅን ሊተኩ ይችላሉም እየተባለ ነው። ኢሳያስ አፈወርቂ አዲስ ስልጣን መስጠታቸው የተገለጸ ሲሆን ይህ ስልጣን የኤርትራ ሁለተኛው ትልቅ ሹመት እንደሆነም ተጠቅሷል። ይህ ተከትሎ ታዲያ ኢሳያስ አፈወርቂ ካሁኑ ተተኪያቸውን እያዘጋጁ ነው የሚል ጥያቄን አጭረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የክልል ማስተዳደሪያዎች ሚኒስትር ለተባለ መስሪያ ቤት አዲስ ኃላፊ መሾማቸው በይፋ ተረጋግጠዋል። ከኤርትራ መንግስት መገናኛ ብዙሃን የተገኘው መረጃ አምባሳደር አብደላ ሙሳ ከፍተኛ ሚኒስትር በመሆን ስልጣኑን መረከባቸውን ጠቁሟል። የኤርትራ መንግስት ከተመሰረተበት ጊዜ ጀምሮ የክልል ማስተዳደሪያዎች ሚኒስትር እንደ መደበኛ ያልሆነ ወይም ዲፋክቶ ምክትል ፕሬዝዳንት ሆኖ እንደሚያገለግል ምንጩ የጠቆመ ሲሆን በዚሁ መሰረት ኢሳያስ ይፋ ያልተደረገ ምክትል ፕሬዝዳንት ሾመዋል ማለት ነው። አዲሱ ሹም ቀደም ሲል የአንሰባ ዞን አስተዳዳሪ ሆነው ሲያገለግሉ የቆዩ ናቸው። በሀገሪቱ የባለስልጣናትም ሆነ የከፍተኛ የመንግስት ሹማምንት ሹመት በይፋ እንዳይገለጽ ከተደረገ ዓመታት ተቆጥረዋል። ከወሬ ባለፈም ሹመቱ ለህዝብ የሚነገረው በዜና ዘገባዎች ላይ ነው። ትላንት አርብ በወጣው ዘገባ አብደላ ሙሳ የክልል ማስተዳደሪያዎች ሚኒስትር ሆነው ስለ ትምህርት በመከረ የዞን አስተዳዳሪዎችና የሌሎች የትምህርት ሚኒስቴር ኃላፊዎች ስብሰባ ላይ መሳተፋቸውን ተጠቅሷል። የክልል ማስተዳደሪያዎች ሚኒስትር አምባሳደር አብደላ ሙሳ ባደረጉት የመክፈቻ ንግግር ህዝባዊ ግንባር በነጻነት ትግል ውስጥ የኤርትራ መንግስት ደግሞ ከነጻነት በኋላ በትምህርት ዘርፍ ያደረጉትን ግዙፍ ጥረትና ኢንቨስትመንት ከጠቀሱ በኋላ የትምህርት አገልግሎትን አስፈላጊነት ከግምት ውስጥ በማስገባት ባለፈው ዓመት በሁሉም መንደሮች የቅድመ መደበኛ ትምህርት ተቋማት እንዲከፈቱ የተወሰደውን ተነሳሽነት ለማስቀጠል አስተዳዳሪዎች ትልቅ ኃላፊነት እንዳለባቸው አሳስበዋል ይላል የኤርትራ መንግስት መገናኛ ብዙሃን ዘገባ። የተከበራችሁ የኤኤንኤን ቤተሰቦች ዜናዎቻችን እነዚህ ይመስሉ ነበር። ሌሎች ትኩስና ወቅታዊ ዝርዝር ትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ